ይሁን እግዚአብሔር እኮ መልካም ነው የሚለው ቃል እኮ መቼ ነው? በወጀብ ላይ በመከራው ላይ እንዴ እግዚአብሔር እኮ የሚለዋወጥ ባህሪ የለው። እግዚአብሔር መልካም ነው በመከራም ቀን መሸሸጊያ። በገጠመ በሚገጥም ሁሉ እግዚአብሔር ምንድነው? መሸሸጊያ ነው። በረሃብ ዘመን እኮ ነብዩ ኤልያስ እንዳይራብ አቤት ጌታ እኮ ሲመራ ከጎን ካርገውና በመከራ ቀን በለው እስኪ እግዚአብሔር እንዴት እንደሚያሻግርህ በሚገባ ያውቃል። እግዚአብሔር ይመራሃል። በእግዚአብሔር ምሪት ውስጥ ያለ ሰው ምንም አይሆንም። በረሃብ ዘመን ነብዩ ኤልያስ ትኩስ ሙዳ ትኩስ ፍሬሽ ስጋ በልቷል። በረሃብ ዘመን ማሚ ውሃ በሌለበት ዘመን ነብዩ ኤልያስ ውሃ ጠጥቶ ኖሯል 3 ዓመት ተኩል። ምንም የለም ባልክበት ምዕራፍ ላይ እግዚአብሔር መንገድ አለው፣ አቅርቦት አለው። በየትኛው ተራራ ነው ቆንጆ በግ የሚገኘው? በሞሪያም ተራራ ማንም ሰው በሌለበት ስፍራ እግዚአብሔር ለአብርሃም በግ አዘጋጀለት። ማያለፋ በግ የማያስቸግር በግ፣ በእውነት ችግር የሌለበት በግ፣ ላብ የሌለበት በግ። ኧረ ኢየሱስ ጌታ ነው። ሃሌሉያ። በእግዚአብሔር ምሪት ውስጥ ያለ ሰው ምንም አይሆንም። ሌላው ሲጨነ ሲታወቅ አንተ ዘና ብለህ ትበላለህ፣ ዘና ብለህ ትለብሳለህ፣ ዘና ብለህ ትጸልያለህ፣ ዘና ብለህ ታገለግላለህ። አምላኩን የሚያውቅ ሕዝብ ይበረታል። ኦኬ መጨመር ጌታ ይባረክ። ዕውቀት አለ። የዕውቀት መንፈስ በጣም ያስፈልገው። የዕውቀት መንፈስ ያለው ሰው በሕይወቱ አይባክንም። የባከነ ዕድሜ የለው፣ የሚባክን ጊዜ የለው። መንገደኛ ሰዎች፣ ወሬኛ ሰዎች ጊዜውን አይበሉበትም። አመፀኛ ሰዎች ጊዜያቸውን በልተው የእሱን ጊዜ ለመብላት ቢመጡ ኖ ይላቸዋል። እኔ የሰማይ ዕውቀት አለኝ ይላቸዋል። በሰማይ ዕውቀት ያሸንፋቸዋል። ዕውቀትን ጨምሮ አለ። ሃሌሉያ። የመጀመሪያው ምንድን ነው? እምነት። ሁለተኛውስ? በጎነት። ሶስተኛውስ? ዕውቀት። ጌታ ይባረክ። በዕውቀትም ራስን መግዛት። ምን መግዛት? ሰልፍ ኮንትሮል፣ ራስ መግዛት። ራስን እንግዲህ መግዛት ከመንፈስ ፍሬዎች ስንቱ ነው? አንዱ ዘጠነኛው ነው። ራስን መግዛት። ራስን መግዛት በሚገባን አቅጣጫ ራሳችንን እንግዛ። ሁሉ የኛ አይደለም፣ ቢፈቀድልንም እንኳን አይጠቅመንም። መልካም ቢመስልም እንኳን የሚጎዳ ነው። ብዙዎች ራሳቸውን ባለመግዛት ወደማይሆን መንገድ ገብተዋል፣ ወደማይሆን ሕይወት ገብተዋል። ተቀላችሁ። አንዳንድ ጉዳዮች ጌታ ካልረዳ ምሕረቱ ካልበዛ መመለሻ የላቸውም። ራሱን የሚገዛ ሰው ከተማን ከመግዛት ይበልጣል። አእምሮን መግዛት፣ ስሜትን መግዛት፣ ፈቃድን መግዛት፣ አንደበትን መግዛት ያስፈልጋል። በዚህ መጨመር አለብን። እንደፈለገኝ መናገር የለብኝም። እንደፈለገኝ በፍጹም። አንዳንድ ሰው እንደ ልቡ ነው፣ እንደፈለገው ነው። እንደ ልቡ ነው። አንዳንድ ሰው እንደፈለገው ይናገራል፣ እንደፈለገው። በዛው ሕይወት የለም። ሰው ራሱን መግዛት ባልቻለ መጠን ለውድቀት ነው ታልፎ የሚሰጠው።
አንድ አማኝ አንድ ክርስቲያን ግን ራሱን የሚገዛ ከሆነ ይተርፋል፣ ተርፎ ያተርፋል። ጻፉ ሰዎች ራስን መግዛት ነው። ራስን መግዛት መትረፍ ነው፣ ማትረፍም ነው። በዚህ መጨመር አለብን። ገንዘብን መውደድ ትልቅ ኃጢአት፣ ጌታ አይወደውም እሱ። አዎ ገንዘብ ያስፈልጋል፣ ግን ገንዘብ ግን መውደድ ገንዘብ ራሱ ይወጋሃል መልሶ። ብዙዎች ገንዘብ ስለሚወዱ ገንዘብ በጀርባቸው ወቅቷቸዋል፣ ከህይወት ጎድለዋል። መውጋትማ ከእግዚአብሔር ህይወት መለየት ነው። መውጋት የሚለው ሐሳብ ራስን መግዛት፣ ራስን በመግዛት ምን መጽናትን፣ መጽናት። አሁን ዛሬ ለብዙዎች ችግራቸው አሁን ችግር ይሄ ነው፣ መጽናት አለመቻል፣ መቆም፣ ጸንቶ መቆም፣ መታገስ አለመቻል። መጽናት ማለት እግዚአብሔር በተናገረን ተስፋ ቃል ላይ ያለምንም ማመቻመች፣ አሜን ነው ወይ? በትዕግስት መቆም ማለት ነው። አሁን የብዙዎቻችን እምነት ነው አሁን እየተፈተነ ያለው። አብርሃም ተፈትኗል በእምነቱ። በስንት ዓመት የመጣውን እግዚአብሔር ሰው በማግስቱ ሰዋው ነው። ደስታውን ሳያጣጥም ምን አለው? ሰዋልኝ፣ ሰዋው። ደግሞ አብርሃም ምን አይነት ጀግና ሰው ነው በእውነት። 25 ዓመት ለምኖ ጠብቆ ያን የመጣን አንድ ልጅ ነው እኮ ቢያንስ 2-3 ነው። አንድ ልጅ ነው ያለው። አይኑ ሰዋለው። ሄዶ ለመሰዋት ያለው ጽናት የሚገርም ነው። ጽናቱ እንዴት ይሄ ሊሆን ይችላል? ጽናት ባይዘወይ በመጽናት ውስጥ ክብር አለ። ለሚጽናት ሰው ክብር አለ። ለጸና ሰው ሽልማት አለ። ለጸና ሰው ዋጋ አለ። ለጸና ሰው የሚጠብቀው ስፍራ አለ። የክብር ስፍራ አለ። ጌታ ይባረክ። መጽናት፣ በመጽናት ምን መጨመር። ጌታው ስበሉ በመጽናት መጨመር የምችልበትን ጸጋና ኃይል ስጠኝ ሲበሉ መጽናት። ብዙዎች ጠብቀው የተስፋ ቃል ሲዘገይባቸው እጥፍ የሚሉ ስንት ናቸው? ከዛ በእግዚአብሔር ላይ እጅ ቀስራሉ። ከዛ ወደ ነብዩ እጅ፣ ይሄ ነብዩማ ዋሽቷል፣ ስም ወደ ማጥፋት። እግዚአብሔር አይወደኝም፣ ስም ወደ ማጥፋት። እግዚአብሔር ትቶኛል፣ እግዚአብሔር ረስቶኛል፣ ስም ማጥፋት። ክርስቶስ ማረፍ ካልቻለ በትንቢት መቼም አያርፍም በፍጹም። ሕይወት የሚለወጠው በእግዚአብሔር ቃል ነው እንጂ በትንቢት አይደለም። ልንገርህ፣ ምናልባት የትንቢት መንፈስ ነገርህን ነው ይፈውሰው፣ ቃሉ ግን አንተን ነው ይፈውሰው። አሁን ዛሬ ምናልባት ለአንድ ሰው ትንቢት ብናገር ያ ትንቢት የመጣው ለዛ ሰው እንጂ ለሁሉም ነው እንጂ አይደለም። ቃሉ ግን መንፈስ ለሆነ የቃሉ መንፈስ ለሁሉም ይደርሳል። አሜን ነው ወይ? ጌታ ይባረክ። አሁን እንኳን ጌታ እየመጣ ባለው ቃል ስንቶቻችሁ እየተባረካችሁ ነው? ሃሌሉያ። እግዚአብሔርን መምሰል አለ። ማን መምሰል? አጀራ እግዚአብሔርን እንጂ ጊዜው እንዳመስል ስነካልገውን አጀራ በለው እስኪ። እግዚአብሔርን እንጂ ጊዜውን፣ ሰዎችን፣ ሲስተሙን እንዳትመስል። ልንገራችሁ ባጭር ቃል እግዚአብሔርን መምሰል በጨመረ መጠን ነው ክብሩ የሚጨምርብን። ደግመዋለሁ። እግዚአብሔርን መምሰል በጨመረ መጠን ነው ግሎሪ በእኛ ላይ ማኒፌስት የሚያደርገው፣ ግሎሪ የሚመጣው። ናስኪ በጣም የሚገርማችሁ ነገር ሲዘምር ዘቆሜ እኔ በእንባ ነበርኩኝ። ቢኮዝ የነበረው መንፈስ የሚገርም ነው። ደግሞ ቀጣይ ይሄ ልጅ ለምን ጨመረ አልኩኝ። ውስጡ ጌታ እንጂ የዓለም ሲስተም ውስጡ የለም። አያችሁ፣ እግዚአብሔር መምሰል ያለበት ሰው በቃ ለብዙዎች የህይወት ሽታ ይሆናል። የህይወት ሽታ እግዚአብሔር መምሰል። ከዛ ማለት እግዚአብሔር በመምሰል ምን አለ?
የወንድማማች ምን መዋደድ። አንድ አማኝ አንድ ክርስቲያን እግዚአብሔር መምሰል በሕይወቱ የጨመረ ከሆነ ወንድሙን ይወዳል፣ እህቱን ይወዳል። ከእግዚአብሔር ጋር ያለን ቁርኝት ነው ከጎናት ያለው ወንድም እህት እንድንወድ የሚያደርገን። ሰው ከእግዚአብሔር ሕይወት እየራቀ በበዛ በሄደ መጠን ወንድሙ ይጠላል፣ እህቱ ይጠላል። እንደ ክፉ ሰዎች አድርጎ ደግሞ ጅመን በቃ ይስልበታል። አያችሁ፣ በእውነት እምላችሁ የዚህ ዘመን ፍጻሜ ትንቢት እኔ ላይ መፈጸም የለበትም። ምን ያለው ማቴዎስ 7 ላይ ምን ያለው በመጨረሻው ዘመን ፍቅር ይቀዘቅዛል ነው ያለው። ይሄማ እኔ ላይ አይፈጸምም። ይሄ ትንቢት በውስጤ እኔ ላይ አይፈጸምም። ምክንያቱም በስባካቸው ፍቅር ጨምራለሁ። መጽሐፍ ምን ያለው ጨምሩ። ለምን ጨምሩ አለ? እንዳጨምር የሚዋጋላ። ለምን ያለን እንኳን የሚወስድብህ መጥቷላ። ፍቅር መጨመር፣ ወንድሞችን መውደድ መጨመር አለብን። ወንድሞችን እህቶችን በመውደድ መጨመር አለብን። ጌታ ይባረክ። በጎ የሆነ አይምሮ፣ በጎ ልብ ያስፈልግ፣ በጎ እይታ ያስፈልገናል። መጨመር እኔ በለው እስኪ ባካችሁ ወንድሞቼን እህቶቼን በኢየሱስ ስም እወዳለሁ በለው እስኪ ሲድገሙ መጨረሻ እወዳለሁ። ጆን ሲጽፍ ምን ያለው? ወንድሙን ምን የሚል ያለው? የሚጠላ ምንድን ነው አለ? በጌታ ፍቅር ጌታ የምንወድ ከሆነ በፍጹም ሰዎች እንዳጠሉ። ምናልባት ክፉ ስራቸውን ጥሉ እንጂ ሰዎቹን ግን እንዳጠሉ። አጠገቡ ያለው ወንድሙን የማይወድ ሰው ያላየው እግዚአብሔር እንዴት ይወደዋል? ያላየው እግዚአብሔር እወድሃለሁ ስንዘምር በማስተዋል እወድሃለሁ እያለ ግን ቤት እኮ ሰውን እኮ ይጠላል። አይሆንም በፍጹም። ይህን መጨመር ያስፈልጋል። ጨምሮ አለ። ቢመርህም ጨምር። እንዴት ብዬ ጨምር? እንዴት ጸጋዬ በዛ ላይ ጨምር በኢየሱስ ስም። እሷ አይወደኝም እኮ ጨምር። የእኛ ቢዝነስ መጨመር ነው። የኔ በለው እስኪ ቢዝነስ ማይወደኝን ሰው መውደድ ነው ሲበል። ሃሌሉያ። አደራ የሚወድን ብቻ ነው የማይወዳችሁ ሰዎች ውደዷቸው። እንዴ የተካፈልነው ፍቅር እኮ የሚበዛ ፍቅር እኮ ነው። የሚከፋፈል ፍቅር እኮ ነው። የሚበዛ የሚታይ ፍቅር እኮ ነው። የክርስቶስ ፍቅር በልባችን ብሏል ፈሷል። ያን ፍቅር ማሳየት አለብን። ማሳየት የክርስቶስን ባህሪ ያሳየ ሰው ብርሃን ነው እያሳየ ያለው። ኦ ማይ ጋድ። ሰዎች ምንም ያክል እንኳን ቢጠሏችሁ እናንተ ውደዷቸው፣ ባርኳቸው፣ መልካም አድርጉላቸው። አዎ የክርስቶስ ሕይወት እንካ በንካ አይደለም። እንካ በንካ አይደለም። ላረገልኝ አረጋለሁ በፍጹም። እኛውን ለክርስቶስ ምን ሰተን ነው የተሰቀለልን? ምን ያዋጣ ሰው አለ? ለመዳን አዋጣ በፍጹም። በነፃ ነው አይደል? ዮሐንስ 3:16 ይላል በእርሱ ምን የሚል ከዚያስ ቴንክ ዩ እግዚአብሔር አንያ እንዲሁ ወዷ እንዲሁ በነፃ ምንም ሳልከፍል ተራራ ሳልወጣ ገዳም ሳልገባ በነፃ ድኛለሁ። በነፃ ታዲያ በነፃ ያገኘነው ለምን ምን ስምሰስተው ለምንድን ነው በሚቀር ነገር በጊዜው ነገር የምንለውጠው? በፍጹም ወንድማማችን መውደድ አለ። እንግዲህ እዛ ውስጥ እህቶችም አላችሁ። አሜን ነው ወይ?
እህቶች መጨመር ጌታ ውስጥ በሉ። አንተም መውደድ፣ ወንድሞችን መውደድ፣ እህቶችን መውደድ የሚችልበትን ጸጋ ስጠኝ ሲበሉ ዋው። ከዛ የመጨረሻ ማሰሪያ እንደዚህ አለ፣ መደምደሚያ ፍቅርን ጨምሩ። የሕግ ፍጻሜ ምንድን ነው? ፍቅር ነው። 10ቱ ትእዛዛቶች በሁለት ተገምዶ ተይዘዋል። የመጀመሪያው ምን የሚለው? ባልንጀራህን እንደ ራስህ አድርገህ ውደድ። ምንን? እንደምንህ? እንደ ራስህ። በጌታ ለምሳሌ በጣም የምትወደው ሰው ካለ ደግሞ ማለት ጌታ ይባረክ። አደራ የማትወደውን እንዳሰጠው፣ የምትወደውን ስጠው። ያ ነው በሰማይ ሽልማት ያለው፣ ክብር ያለው፣ ዋጋ ሪዋርድ ያለው። ማትፈልገውን ጫማ አትስጥ፣ ልብስ የምትወደው ስጥ። እሱ ነው የሚጻፍልህ። የማትወደው ወርወረ ማን በፍጹም እውነተኛ አምልኮ ይሄ ነው። ፍጹም መስዋዕት ይሄ ነው። እንከን የሌለበት የምትወደው እግዚአብሔር ያለው ወደ አብርሃም መጥቶ የማትወደውን ያለው የምትወደውን ልጅን። ዛሬ እኮ በባንክ ያለውን ገንዘብ እኮ ለመስጠት እንዴት ነው ሰው እንደ ወባ እንደዚህ የሚያንቀጠቀጠው? ለጌታ በገንዘብ ስጥ አለ እንደ ብዬ ባልስጥም ብዬው እያለ እንደ ወባ ያን ተከተከዋል። ብዙ ሰው ገንዘብ ሲባል አሜን በል ሲባል አሜን ለአሜን ተተውጁ ስጥስ ካንጋሮ መንፈስ ወጋው ሲበላ በእውነት ባልንጀራ እንደ ራስ አድርጌ ውደድ። ዘሴም ሳይቀያየ ሳይለዋወጥ እኩልም ሲመሉት አሁን አንተ እንዲያምርብኝ ብለህ በውድ የገዛው ሱፍ ካለ አሜን በል እስኪ። መጨከን ባይዘው ታውቃላችሁ፣ መስዋዕት መጨከን ይፈልጋል። መስጠት መጨከን ይፈልጋል። አንድ ጊዜ የሚገርማችሁ የዛሬ 11 ዓመት አካባቢ ነው የሰማሁት ነገር። በደንብ ስሙ ልንገራችሁ። የሆነ ቸርች ነበራል፣ ኮንፈረንስ ነው አሉ እና በጣም ሰፊ ሜጋ ቸርች ነው። ጊዜው ክረምት ወራት ነው። ወደ 4-5 ሺህ ህዝብ አለ ጉባኤ ላይ ካፈለ መጣ። ግን ጣራው እንትን ነው ሸራ ነው። ዝናብ ያፈሳል። ዝናቡ እንደዚህ የሾክ እንትን ያለ ሰው ያመልካል። የተጋበዘው እግዚአብሔር ሰው ጌታ ተናገረው። ቤቴን አለ ጌታ፣ ቤቴን የሚሰራ ሰው እዚህ ጉባኤ አለኝ አለ ጌታ። አንድ ሰው አለኝ አለ ጌታ አለው። ከዚያ ነብዩ እንደዚህ ያለ እግዚአብሔር ሰው ለዚህ ቸርች ማሰሪያ ህንፃ ገንዘብ ስጡ አለ። አንዱ 1 ብር፣ አንዱ 5 ብር፣ አንዱ 10 ብር። አሁን አንድ ቤተሰብ ቤት ይሰራል አይሰራም? በፍጹም ከአገልጋዩ ደበረው ራሱ መጠየቅ። አንድ ወጣት ቀጫጫ ልጅ ነው፣ ሌዘር ለብሷል። ቆመ። እኔ ዘጋዋለሁ አለ። 4 ሚሊዮን ብር የዛሬ 11 ዓመት አለ። ስንት? 4 እኔ ከፍላለሁ አለ። በቃ የ5 ብር 1 ብር ተውታል። እግዚአብሔር የሚያዘጋጀው ሰው አለ። ከራሱ ይልቅ የጌታ ይበልጣል የሚል ጌታን የሚያስቀድሙ ሰዎች እኮ አሉ። የጌታ ቤት ማፈርሶ የኔ አይሆንም የሚሉ ሰዎች እኮ አሉ። የኔ ይቅርብኝ የሚሉ ሰዎች እኮ አሉ። በዚያ ብር ተሰርቶ አንድ የሚገርም ማድረስ ተሰራ። አያችሁ፣ ገንዘብን መስዋዕት ማድረግ አለብን። ዋጋ መክፈል አለብን። ለክርስቶስ ስትል ዋጋ መክፈል በሚገባ አቅጣጫ ዋጋ ክፈል። እወድሃለሁ የዘመረ ግን አጠገብህ የተራበ ሰው እያለ አንተ ግን ኪስ በገንዘብ እያለ
እያዩን ጌታ አይወድም እሱ። እዚህ እኮ ምን አለ? እምነት ያለምን ስራ፣ ስራም ያለ እምነት አይሆንም። በእርግጥ እኛ ለመስደቅ ማንም አንሰራም፣ ስለ ጸደቅን ነው የምንሰራው። መልካም ስራ የእምነት ውጤት ነው። ጌታ ይባረክ። ፍቅርን ጨምሮ አለ። የመጨረሻው ማስረሄ ነው። ሁለተኛው ምን አለ? ባልንጀራን ካለ በኋላ ጌታ አምላክህን በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ኃይል ምን በል ውደድ ይላል። ምን በል በቃ የሕግ ፍጻሜ ምን በል ነው? ውደድ ነው። የፍቅር ሕይወት ነው። በዚህ ሁሉም ብሎ አለ ጨምሮ አለ። ይህን ሁሉ አለ ከጨመራችሁስ ላምብላችሁ። እዚህም ብዬ ጨርሳለሁ። እነዚህ ነገሮች ለእናንተ ሆነው ቢበዙላችሁ፣ ብትጨምሩ፣ ቢትረፈረፍላችሁ አለ በጌታችን በኢየሱስ ክርስቶስ ዕውቀት። በማን ዕውቀት? ዕውቀት ተባረኪ። ዕውቀት ስራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጓቸዋል አለ። በእግዚአብሔር ነገር የሚጨምር ሰው ስራ ፈት አይሆንም። ተራ ሰው አይሆንም። ውጤት አልባ አይሆንም። ፍሬ አልባ አይሆንም። ጊዜ አልባ አይሆንም። ሁልጊዜ በክርስቶስ ነገር የሚጨምር ሰው፣ የሚበዛለት ሰው ተራ ሰው አይሆንም። ወሬኛ አይሆንም። አሉባልተኛ አይሆንም። ፍሬ ቢስ አይሆንም። ስራ ፈት አይሆንም። እስቲ ጮሁና እኔ ስበካችሁ በእግዚአብሔር ዓለም ውስጥ የመጨመር ስራ አለኝ ሲበሉ